ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች የብልጽግናውን አገዛዝ ከባድ መሳሪያ በማውደም ታላቅ ወታደራዊ ጀብድ ፈጽመዋል። በፋኖ ኃይሎች ውድመት የደረሰበት ከባድ መሳሪያ ዙ-23 የተሰኘው መሳሪያ ሲሆን የግዥ ዋጋው ከ$289,000 እስከ $300,000 የአሜሪካ ዶላር ይገመታል። ውድመቱ በአገዛዙ ጄኔራሎች ከፍተኛ መደናገጥ ፈጥሯል። በሌላ የግንባር መረጃ በጎንደር ክምር ድንጋይ ቀጠና የፋኖ ኃይሎች ከአገዛዙ ጦር ጋር ውጊያ ላይ መዋላቸው ሲሰማ፣ በጎጃም ለ2 ሳምንት ተዘግቶ የነበረው መንገድ ከነገ ጀምሮ ክፍት እንደሚሆን በፋኖ ኃይሎች ተወስኗል። በቀዳሚው የግንባር መረጃችን በዝርዝር ይዘናቸዋል። አገዛዙ የራሱን 19 ወታደሮችና በርካታ ንጹሐንን በድሮን መጨፍጨፉን በርካቶችንም ከባድ ቁስለኛ ማድረጉን አፋሕድ አስታውቋል። በድሮን መደብደብ ብዛት የአማራ ክልል በኢትዮጵያ ብቻ ሳይሆን በዓለም ደረጃ በቀዳሚነት ከሚመደቡት ተርታ ይገኛልም ብሏል አፋሕድ በመግለጫው። አብራችሁን ስትዘልቁ ትሰሙታላችሁ። ህወሓት ወታደራዊ ስብሰባ በማካሄድ ላይ ነው። በወታደራዊ አመራሮች በተመራው ስብሰባ ላይ የማይቀር ጦርነት አለ የሚል መልእክትም መተላለፉ ተሰምተዋል። ብልጽግና በሰነድ ደረጃ እኔን ገምግሞኛል በሚልም የስጋት ትንተናውን አቅርበዋል። ይህም ሌላኛው መረጃችን ነው። እስራኤል በበርበራ ሚስጥራዊ የጦር ሰፈር መገንባቷ ተሰምተዋል። የሚስጥራዊ የጦር ሰፈር ባለቤትነት ከአሜሪካ ጋር የሚያገናኙ መረጃዎችም በመውጣት ላይ ናቸው። መረጃው በሳተላይት ምስል የተደገፈ መሆኑ ብዙዎችን እያነጋገረ ነው። በአፍሪካ ቀንድ ዜና ትንታኔያችን ዳሰነዋል። የፋኖ ኃይሎች የብልጽግናውን አገዛዝ ከባድ መሳሪያ በማውደም ታላቅ ወታደራዊ ጀብድ ፈጸሙ። በወሎ ቤት አማራ የውጊያ ቀጠናዎች የሚንቀሳቀሰው አፋብሃ ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር የብልጽግናውን አገዛዝ ከባድ መሳሪያ ማውደም የቻለው በዲሽቃ ጥቃት እንደሆነ እዙ አስታውቋል። በግንባር መረጃው ላይ እንደተመላከተው የደጋው መብረቅ ኮር ጽናት ክፍለ ጦር አንድ በስምና በማዕረግ ያልተለየ ሆኖም ከፍተኛ ወታደራዊ አመራር ከነአጃቢዎቹ ፓትሮል ላይ በሚጓዝበት ሰዓት በተከፈተ ማጥቃት ነው ዙ-23 ላይ ከባድ ጉዳት ማድረስ የተቻለው። የአውደ ውጊያ ሜዳውን ከግሸን መገንጠያ እስከ ተሪ ተራራዎች በተዘረጋው በረሃ ላይ በተከፈተው ማጥቃት የፋኖ ኃይሎች ዙ-23ቱን በዲሽቃ ተከታታይ ጥቃት ማውደማቸውን የፓትሮሏ አሽከርካሪና በስምሪት ላይ የነበሩ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውን ነው አፋብሃ ምኒልክ ዕዝ ገልጸዋል። ታህሳስ 20 ፓትሮል ላይ የነበረ ከፍተኛ አመራር ሲቆስል የፓትሮሏ ሹፌር በዲሽቃ ጥቃቱ እንደተገደለ በግንባር መረጃው ላይ ተመላክቷል። በተጨማሪም 7 የአገዛዙ ሰራዊት ሲገደሉ 9 ከባድ ቁስለኛ ሆነው ሌሎች 3ቱ መካከለኛ ቁስለኛ ተደርገዋል ያለው አፋብሃ ለወታደራዊ አመራሩ እጀባ ይሰጥ የነበረው አንድ ዙ-23 ሙሉ በሙሉ በዲሽቃ ተመቶ ተቃጥሏል ብለዋል። በሌላኛው የአውደ ውጊያ መረጃ በጎንደር ክምር ድንጋይ ቀጠና የፋኖ ኃይሎች ከአገዛዙ ጦር ጋር ውጊያ ላይ መዋላቸው ተሰምተዋል። አፋሕድ ጎንደር ጠቅላይ ግዛት ዕዝ 204ኛ አስቻለው ደሴ ኮር መይሰው ጋፋት ክፍለ ጦር የፋኖ ኃይሎች ከክምር ድንጋይና ከጋሳይ ቀጠና የመጣውን የአገዛዙን ጦር በሁለት ቦታ በመቁረጥ ጠንካራ ምት እንዳሳረፉበት በግንባር መረጃው ላይ ተመላክተዋል። መይሰው ጋፋት ክፍለ ጦር ደጀን ብርጌድን ለማፈንና ቀጠናውን ነጻ ወጣለሁ በሚል ቅዠት የተንቀሳቀሰው ኃይል 2 የተለያዩ ቦታዎች ላይ ደፈጣ በመጣል የተሳካ ኦፕሬሽን ፈጽመዋል ሲል ያስታወቀው አፋሕድ ጎንደር ጠቅላይ ግዛት ዕዝ ነው። በኦፕሬሽኑም የተገኘውን ድል 7 ሞት ከ11 በላይ ቁስለኛ ሰብአዊ ኪሳራ በአገዛዙ በኩል ደርሷል ያለው እዙ በፋኖ ኃይሎች በኩል ከቀላል ጉዳት በስተቀር የደረሰ አንድም ኪሳራ የለም ሲል የአውደ ውጊያ ውሎውን አስረድተዋል። አክሎም ከፊል የሟቾችን አስከሬን ሳያነሳ ወደ መጣበት ዋና ወታደራዊ ካምፑ የሸሸው የአገዛዙ ጦር በፋኖ በኩል የአካባቢውን ማህበረሰብ በማስተባበር እንዲቀበሩ ተደርጓል ብለዋል። በዛሬው ዕለት ውጊያ የተካሄደበት ቀጠና በመይሰው ጋፋት ክፍለ ጦር ደጀን ብርጌድ ቁጥጥር ስር እንደሚገኝም አረጋግጠዋል። በሌላ መረጃም የፋኖ ኃይሎች ለ2 ሳምንታት ያክል የእንቅስቃሴ ገደብ ጥለውበት የነበረው መንገድ ክፍት ማድረጋቸውን ዛሬ ታህሳስ 21 ቀን አስታውቀዋል። አፋብሃ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ከዚህ በፊት ከባህር ዳር ጭንባ ቁንዝላ ደለጎ፣ ከዱር ቤቴ ቁንዝላ ደለጎ፣ ከዱር ቤቴ ዝብህስት ወገዳ፣
ከዱር ቤቴ ሐሙሲት ማማላና ከዱር ቤቴ ድላሞ ልሁዲ መንገዶች ተዘግቶ እንደነበር በማስታወስ መንገዶች የተዘጉባቸው ችግሮች በከፊል መቀረፋቸውንና የመጪውን በዓል ምክንያት በማድረግ ከነገ ታህሳስ 22 ቀን ጀምሮ መንገዶቹ ክፍት እንደሚሆኑ ገልጸዋል። ትዕዛዙን አክብረው በትዕግስት ሲጠባበቁ የነበሩ አሽከርካሪዎች፣ የተሽከርካሪ ባለሀብቶችና የአካባቢው ሕዝብ ላሳየው ተባባሪነት ኮሩ ምስጋናውን አቅርበዋል። አገዛዙ የራሱን 19 ወታደሮችና በርካታ ንጹሐንን በድሮን መጨፍጨፉን በርካቶችንም ከባድ ቁስለኛ ማድረጉን አፋሕድ አስታወቀ። በድሮን መደብደብ ብዛት የአማራ ክልል በኢትዮጵያ ብቻ ሳይሆን በዓለም ደረጃ በቀዳሚነት ከሚመደቡት ተርታ ይገኛልም ብለዋል። የአማራ ሕዝብ በብልጽግና አገዛዝ ከተከፈተበት የጄኖሳይድ ጦርነት ራሱን ለመከላከል ከዳር እስከ ዳር ወደ ትጥቅ ትግል ከገባበት ሐምሌ 2015 ዓ.ም አንስቶ እስካለንበት የ2018 ዓ.ም ታህሳስ ወር ድረስ የተፈጸሙበት የጦር ወንጀሎች በጣም ብዙ መሆናቸው ይታወቃል። ምንም እንኳን አገዛዙ በጦርነት የተጠመደው በአማራ ክልል ብቻ አለመሆኑን ዓለም የሚያውቀው ሀቅ ቢሆንም በአማራ ክልል የሚፈጽማቸው የጦር ወንጀሎች በይዘት፣ በባህሪ፣ በጥልቀትና በስፋት በሌሎች ክልሎች ከሚፈጸሙት የተለዩ መሆናቸው ለጊዜው ተሸፋፍኖ ይገኛል። ለአብነት በአማራና በኦሮሚያ ክልሎች ያሉትን ተጨባጭ ሁኔታዎች ብናነጻጽር በአማራ ክልል በፋኖ አባልነት የሚጠረጠሩ ግለሰቦች ንብረቶች ያለ ፍርድ ቤት ውሳኔ ወይ ይወረሳሉ ወይ ይወድማሉ። የአገዛዙ ወታደሮች ወደ ተጠርጣሪ መኖሪያ ቤቶች ዘልቀው በመግባት ጥሬ ገንዘብ፣ ስልክና ወርቅን ጨምሮ በግል መያዝ የሚችሏቸውን ወደ ኪሳቸው ማስገባታቸው የተለመደ ሲሆን በግል መያዝ የማይችሏቸውን ወይ መሰባበር ወይ አስጭነው ወደ ጦር ካምፓቸው መውሰድ የተለመደ ተግባራቸው ሆኗል። በዚህ መንገድ ቤት ንብረታቸው ሙሉ ለሙሉ የወደመባቸው በጣም በርካታ ንጹሐን ህጻናትና አረጋውያንን ጨምሮ በመላ አማራ ይገኛሉ። በአንጻሩ ጦርነት በስፋት ባለባቸው የወለጋ አካባቢዎች አማጽያንን ተቀላቅለዋል ተብለው በሚጠረጠሩ ላይ ተመሳሳይ ህገወጥ ድርጊት በስፋት ተፈጽሞ በርካታ ህዝብ ችግር ላይ ስለመውደቁ እስካሁን ተነግሮ አያውቅም። ይህ ልዩነት አገዛዙ በዘረኛ መነጸሩ ጠላት ብሎ በጭፍን ጥላቻ የፈረጀው ህዝብ ስለመኖሩ ተጨባጭ ማሳያ ብቻ ሳይሆን የጄኖሳይድ አደጋ ስለመኖሩም ጠቋሚ መሆኑ ሊታወቅ ይገባዋል። ይህ አማራ ላይ ያነጣጠረ መንግስታዊ የጄኖሳይድ መንፈስና እንቅስቃሴ ባለፉት 3 ዓመታት የተፈጸሙት የድሮን ጥቃቶች ይበልጥ አጥርተው የሚያሳዩ ናቸው። ከሐምሌ 2015 ዓ.ም አንስቶ በኢትዮጵያ የተፈጸሙ የድሮን ጥቃቶች በጣም አልፎ አልፎ ካልሆነ በስተቀር ሙሉ ለሙሉ ሊባል በሚችል ደረጃ በአማራ ክልል ብቻ በዘመቻ መልክ የተፈጸሙ ናቸው። ቁጥራቸውም ወደ 200 ተጠግቷል። በድሮን መደብደብ ብዛት የአማራ ክልል በኢትዮጵያ ብቻ ሳይሆን በዓለም ደረጃ በቀዳሚነት ከሚመደቡት ተርታ ይገኛል። በድሮን ጥቃቶች በሞቱና በቆሰሉ ሲቪሎች ቁጥር የአማራ ክልል በቀዳሚነት ከሚመደቡት ተርታ ብቻ ሳይሆን በረጅም ርቀት የአንደኝነት ቦታን የያዘ ነው። አገዛዙ በዚህ ዘረኛ መንፈስ ውስጥ ሆኖ ታህሳስ 18 2018 ከምሽቱ 4 ሰዓት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ራሳ ቀጠና ኩሬ በረት ቀበሌ እምቧይ ባድጎጥ ተዋጊዎችን ሳይሆን ሲቪሎች ላይ ያነጣጠረ ጥቃት ፈጽመዋል። ይህ የድሮን ጥቃት ሲፈጸም በአካባቢው ምንም አይነት ወታደራዊ ፍልሚያ ወይም ወታደራዊ ክምችትና ምሽግ አልነበረም። ይህ እውነታም ከአገዛዙ ፈጽሞ የተሰወረ አይደለም። ይልቅስ በድሮን ቅኝት የሚመታው ወታደራዊ ኢላማ ሲያጣ እንደ ድንገት ተሰባስበው ባገኛቸው ሲቪሎች ላይ በጭፍን በተደጋጋሚ መተኮሱን ነው ሁኔታዎች የሚያመላክቱት። ለዚህ ማስረጃ የሚሆነው በጭፍን ተኩሶ ከገደላቸው 30 ንጹሃን መካከል 19ኙ በምርኮ የተያዙና በፋኖ ጥበቃ ስር ይገኙ የነበሩ የመከላከያ ኮማንዶ ሆኖ መገኘታቸው ነው። የአገዛዙ ጨካኝነትና ከሃዲነት የታወቀ ቢሆንም በራሱ ምርኮኛ ወታደሮች ላይ ሆን ብሎ ይተኩሳል ተብሎ አይታሰብም። ቀይ መስቀል ምርኮኞቹን እንዲረከበን በተደጋጋሚ በአደባባይ ስንጠይቅ መቆየታችን የሚታወስ ሲሆን ምርኮኞቹም ይህንኑ ተስፋ አድርገው በቅርቡ ከቤተሰቦቻቸው የመቀላቀል ተስፋ የነበራቸው ነበሩ። በዚህ ጥቃት አገዛዙ ብዙ ጊዜ እንደሚያደርገው አንዴ ብቻ ሳይሆን ሁለቴ የተኮሰ በመሆኑ ከምርኮኞቹና ከሚጠብቋቸው 6 ፋኖች በተጨማሪ በአቅራቢያ ግን በሌላ ቦታ የነበሩ 5 ሲቪሎች ተሰውተዋል።
ከነዚህ መካከል 4ቱ ገበሬዎች ሲሆኑ አንዱ አፋድና አፋብሃ አንድ ሆነው ለማየት ከፍተኛ ጉጉት ላይ የነበሩት ፋኖ ተስፋዬ መካሻ መሆናቸው ጉዳታችንን ይበልጥ አሳዛኝ አድርጎታል። በጥቃቱ ተጨማሪ 11 ንጹሐን ከባድ ቁስለኞች፣ 3 ደግሞ ቀላል ቁስለኞች ሆነዋል። አገዛዙ እንዲህ አይነቱን አሰቃቂ ጭፍጨፋ መፈጸሙ አልበቃ ብሎት በዛሬው ዕለትም በዚያው በራሳ ምድር ከባለፈው ሳምንት አንስቶ የጀመረውን አውዳሚ የጦር ዘመቻ አስፋፍቶ የቀጠለ ሲሆን በቀበሌውና ጎጡ በከባድ መሳሪያ በሞርተርና ዲሽቃ ውጊያ ከፍቶ በሂዲ ቀበሌ 5 በግልጥ በረት 3 ንጹሐን ተሰውተዋል። በተጨማሪም በአባያ ጥር ቀበሌ 10 ንጹሐን ወጣቶችና ገበሬዎች፣ በግልጥ በረት ቀበሌ 10 ንጹሐን ገበሬዎችና ወጣቶች እንዲሁም በጠድቻ ቀበሌ 5 የሚደርሱ ንጹሐን ወጣቶችና ገበሬዎች በአገዛዙ ወታደሮች ከስራና ቤታቸው በስር ተወስደው አድራሻቸው ጠፍተዋል። 15 የሚደርሱ ገበሬዎች ደግሞ በራሳ አባያ ጥር ታዳጊ ከተማ መዲና ቀበሌ፣ ጠድቻ ቀበሌ፣ ግልጥ በረት ቀበሌና በሌሎች ያልተጠቀሱ ቀበሌዎች በብዙ ልፋት ያመረቱት ጤፍና ማሽላ በመኪና ተጭኖ በአገዛዙ በጠራራ ፀሐይ ተዘርፈዋል ሲል አፋሕድ ዝርዝር ሁኔታውን በመግለጫው አብራርተዋል። በመጨረሻም በዘረኛው አገዛዝ ህይወታቸውን ያጡት ሁሉ ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን፣ ወዳጅ ዘመዶቻቸውን ያጽናናልን ሲል መልእክቱን ያስተላለፈ ሲሆን ለቆሰሉት ወገኖቻችን ሁሉ በዚህ የገና ዋዜማ በፍጥነት እንድንደርስላቸው እየተማጸንን ህዝባችን በቀጣይነት በምናደርጋቸው እንቅስቃሴዎች ከጎናችን እንዲቆም በዚሁ አጋጣሚ ጥሪ እናስተላልፋለን ብለዋል። ምንም አይነት መስዋዕትነት ቢከፈል ትግሉ በቀጣይነት ተጠናክሮ እንደሚቀጥል በተግባር እናሳያለን ሲልም ለህልውና ትግሉ ያለውን ቁርጠኝነት አረጋግጧል። ህወሓት ወታደራዊ ስብሰባ በማካሄድ ላይ ነው። በወታደራዊ አመራሮች በተመራው ስብሰባ ላይ የማይቀር ጦርነት አለ የሚል መልእክት መተላለፉ ተሰምተዋል። ብልጽግና በሰነድ ደረጃ እኔን ገምግሞኛል በሚልም የስጋት ትንተናውን አቅርበዋል። ህወሓት አላማጣ ከተማን ጨምሮ በተለያዩ ቦታዎች ወቅታዊ ግምገማና የጦርነት ዝግጅትን ማዕከል ያደረገ ወታደራዊ ስብሰባ እያካሄደ መሆኑ ተሰምተዋል። ስብሰባው በሰነድ የተመራ ሲሆን ሰነዱም ከሁለት አቅጣጫ የህወሓትና ብልጽግናን ወቅታዊ ቁመናና ቀጣይ እቅድን የሚተነትን እንደሆነ የመረጃው ምንጮች ጠቁመዋል። በቀዳሚው የህወሓት ግምገማ ብልጽግና ሊያጠፋን ቆርጦ ስለተነሳ ዘመቻ መክትን በሰፊው አጠናክሮ መቀጠል እንዳለበት ይገልጻል። ለተሰብሳቢዎቹ የቀረበው የግምገማ ሰነድ በሁለት አውድ የሚታይ እንደሆነ ነው የተጠቆመው። አንደኛው የሰነዱ ክፍል ብልጽግና ምን ያስባል የሚል ሲሆን የትግራይ ዋና ጠላት ብልጽግና ነው በሚል ግምገማ ስር ትግራይን ለመምታት በሁለት መንገድ በመዘጋጀት እየሰሩ ይገኛሉ ይላል። አንደኛ የጦርነት ዝግጅት ማድረግ ሲሆን ሁለተኛው ደግሞ ትግራይ ላይ ከበባ በመፍጠር ማዳከም ነው የሚለው የህወሓት የግምገማ ሰነድ ለዚህ ያስቀመጣቸው ምክንያቶች እንደሚከተለው ዘርዝሯቸዋል። የተቀመጡ ምክንያቶች ህወሓት ፋኖን ይረዳል፣ ከኤርትራ ጋር ጽምዶ ፈጥሯል፣ ከሱዳን ጋር ይተባበራል፣ 360 ከበባ ማድረግ አልቻልኩም፣ ለስርዓታችን አደጋ ነው በማለት ብልጽግና ህወሓትን እንደገመገመ በሰነዱ ላይ አመላክቷል። ትግራይ ለመምታት የሚያስችለውን ዝግጅት አድርጓል ሲልም በሰነዱ ላይ ድምዳሜ መድረሱን ይገልጻል። ህወሓት የሚለው ብልጽግና እኔን በዚህ መልኩ ገምግሟል በሚል ነው። ይህንን በወታደራዊ ስብሰባዎቹ በአመራሮቹ በኩል በማስረዳት ላይ ይገኛል። ይህም ቀጣዩን ጦርነት ይበልጥ ምክንያታዊ ለማድረግ ያለመ እንደሆነ ነው በመረጃው ምንጮች የተጠቆመው። ሁለተኛው ሰነድ የህወሓትን ወቅታዊ ሁኔታ የሚገመግምና የማይቀር የተባለውን ጦርነት የሚተነትን እንደሆነ የመረጃው ምንጮች ጠቁመዋል። ህወሓት በግምገማው የማይቀር ጦርነት አለ፣ ይህንን ጦርነት በስሌት እንጂ በስሜት አንገባበትም በማለት በወታደራዊ አመራሮቹ በሚመራው ስብሰባ ላይ ማቅረቡን ለጉዳዩ የቀረቡ ምንጮች የጠቆሙ ሲሆን ምንጮች ህወሓት ስሌት የሚለው ቀጠናዊ ሀገራዊ ሁኔታው ላይ የሚከሰቱ የኃይል መዛባትን ጨምሮ አዳዲስ ሁነቶችን እንደሆነ አስረድተዋል። ህወሓትና የብልጽግናው አገዛዝ ከሰላም ጋር ጸብ ውስጥ የገቡ የጦርነት ፖሊሲ ያላቸው ኃይሎች ቢሆኑም ሁለቱም ኃይሎች በአማራ መሬትና በአማራ የሰው ኃይል የየራሳቸውን ጥቅም ለማስከበር አማራውን የጦርነት ስሌታቸው ቁልፍ አካል አድርገው እየሰሩበት ይገኛል። እስራኤል በበርበራ ሚስጥራዊ የጦር ሰፈር መገንባቷ ተሰምቷል። የሚስጥራዊ የጦር ሰፈር ባለቤትነትን ከአሜሪካ ጋር የሚያገናኙ መረጃዎችም በመውጣት ላይ ናቸው። እስራኤል በበርበራ ኤርፖርት ለአየር ኃይል መጠቀሚያ የሚሆን የጦር አየር ማረፊያ መገንባቷ ተሰምቷል።
ግንባታው በርበራ ኤርፖርት 2 የጦር አየር ማረፊያና ቤዞች የማስፋፊያ ግንባታ መደረጉን የሳተላይት መረጃዎች እያመላከቱ ነው። ኤርፖርት ላይ የተገነባው የጦር ሰፈሩ የምድር ስር የቦምብ መከላከያን ጭምር ያካተተ ነውም ተብሏል። የሶማሊላንድ ፕሬዚዳንታዊ ጽህፈት ቤት ኃላፊ ከድር አብዲ የሶማሊላንድና የእስራኤል መሪዎች ስምምነት ለእስራኤል ወታደራዊ ጦር ሰፈር መስጠትን እንደማይጨምር የገለጹ ቢሆንም በጉዳዩ ላይ የሚወጡ መረጃዎች ግን ግንኙነቱ የከረመ ስለመሆኑና እስራኤል በበርበራ ቀጠና ሚስጥራዊ የጦር ሰፈር ስለመገንባቷ ነው። በዚህ ሚስጥራዊ የጦር ሰፈር ውስጥ በርከት ያሉ የፈንጅና ሎጂስቲክ ማከማቻ፣ የምድር ስር ዋሻዎች እንዲሁም ለድሮን ዘመቻ የሚሆኑ የድሮን ማረፊያዎች ሃንጋርስ ግንባታ መከናወኑን የሳተላይት ምስሉ አመላክተዋል። ይህም ከአየር የጦር ማረፊያና ምሽግ በተጨማሪ በበርበራ ወደብ ላይ የተደረገው አዲስ ግንባታ ሲሆን ወደ ገልፍ ኦፍ ኤደን የሚያስወጣ ግዙፍና በጉልህ በሳተላይት ምስሎች የሚታይ መሰረተ ልማት ነው። የጦር መርከቦችን የማስተናገድ አቅም እንዳለው የታየው የወደብ ማቆሚያ 4 ኪሎ ሜትር የአውሮፕላን ማረፊያና መንደርደሪያ ጋር አብሮ የተሳሰረ እንደሆነ በመረጃው ላይ ተመላክተዋል። እስራኤል ለሶማሌላንድ እውቅና በሰጠችበት በዚህ ጊዜ በበርበራ ላይ ለጦር መርከቦች ማስተናገጃና ለጦር ጀቶች ማረፊያ መስራቱ ስምምነቱ ብዙ የተብላላ ቀደም ብሎ አፈጻጸሙ የተከወነበት ስለመሆኑ አመላካች ነው የሚለው ወታደራዊ ትንተናም ጎልቶ በመሰማት ላይ ነው። አሜሪካ ለወታደራዊ ዓላማ፣ የተባበሩት ኤሚሬቶች ደግሞ በወደብ ልማት ድርጅት ዲፒ ወርልድ በኩል ለኢኮኖሚና ለወታደራዊ ዓላማ የተለያየ ግንባታ በምትሰራበት በርበራ እስራኤል ለወታደራዊ አገልግሎት ጥቅም ላይ የሚውል ሚስጥራዊ የጦር ሰፈር መገንባቷ እስራኤል ተግባራዊ ስምምነት ቀድማ እንደፈጸመች ማረጋገጫ ሆኗል። ኤሚሬትስ ላለፉት 8 ዓመታት በርበራን በሎጂስቲክ ማልማት ስም ስትጠቀም መቆየቷ ፋይናንስና ድጋፉ ከአቡዳቢ የመነጨ ሚስጥራዊ የጦር ሰፈር ቀድሞም እንደሚኖር ይገመታል። በርበራ ለባብኤል መንደብ ወሽመጥ የምትቀርብ በመሆኗ በኤደን ገልፍ በኩል ቁልፍ ስፍራ ናት። ይህም እስራኤል ከዚህ ቀጠና በመነሳት ነውጠኛውን ሀውቲን ለመምታትና አካባቢውን ለመቆጣጠር ትልቅ አቅም እንደሚፈጥርላት ተገምቷል። ቀጠናው 10 በመቶ የሚሆነውን የዓለም ንግድ መርከቦች ፍሰት የሚያስተናግድ ሲሆን እስራኤል ከዚህ የበርበራ ወደብና የጦር አየር ማረፊያና ሰፈሩ ሆና ቀይ ባህርን በቅጡ መቆጣጠርና ለእያንዳንዱ የሀውቲ አማጽያንን አደጋ መመከት እንደሚያስችላት በመነገር ላይ ነው። በሌላ በኩል የእስራኤል ሚስጥራዊ የጦር ሰፈር ነው የተባለው ቦታ ባለፉት 2 ዓመታት በተለይም በ2025 አሜሪካ በርበራ ላይ ትኩረት በማድረጓ የጦር ማረፊያው ግንባታ ከዋሽንግተን ጋር የተገናኘ ሊሆን ይችላል የሚሉ መረጃዎች በመውጣት ላይ ናቸው። እስራኤል ይህንን የወደብ የጦር ዝግጁነት ተከትሎ ወደ እውቅና መስጠት መምጣቷ የቀደመ ትስስሩንና ውስብስቡን የኃይል አስተላለፍ ጠቋሚ ሳይሆን አይቀርም። ይህ በእንዲህ እንዳለም በተመድ ጸጥታው ምክር ቤት ቋሚ መቀመጫ ያላቸው ብሪታንያ፣ ፈረንሳይ፣ ሩሲያና ቻይናን ጨምሮ 14 የምክር ቤቱ አባላት እስራኤል ለሶማሌላንድ እውቅና መስጠቷን አውግዘዋል። ሀገራቱ ውግዘቱን ያሰሙት ትናንት በጉዳዩ ላይ ባካሄዱት አስቸኳይ ስብሰባ ላይ ነው። የአሜሪካ ተወካይ በበኩላቸው እስራኤል ከሶማሌላንድ ጋር ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት ጠቅሰው አሜሪካ ግን የአንዲት ሶማሊያ ፖሊሲዋን እንዳልቀየረች አረጋግጠዋል። ሶማሊያ በአንጻሩ የእስራኤል ውሳኔ ፍልስጤማውያንን ወደ ሶማሌላንድ ከማስፈር ጋር የተያያዘ ሊሆን እንደሚችል ጠቁማለች። የጸጥታው ምክር ቤት በእስራኤል ውሳኔ ላይ በአስቸኳይ ስብሰባ እንዲወያይ ጥያቄ ያቀረበችው በምክር ቤቱ ተለዋጭ መቀመጫ ያላት ሶማሊያ ናት። እስራኤል በበኩሏ ለሶማሌላንድ የሰጠችው የሀገርነት እውቅና በሶማሊያ ላይ የተቃጣ ጠበኛ ድርጊት ተደርጎ መታየት የለበትም ብላለች። በመጨረሻም ከብልጽግናው አገዛዝ ጥይትና ረሃብ ለማምለጥ ከሀገር የሚሰደዱ ዜጎች ቁጥር በእጅጉ እያሻቀበ ነው። ከሰሞኑ በኬንያ በቁጥጥር ስር ከዋሉ ስደተኞች መካከል 70 በመቶ የሚሆኑት ኢትዮጵያውያን መሆናቸው ለዚህ ተጨማሪ ማሳያ ሆኖ ቀርበዋል። በኬንያ በአንድ ዓመት ውስጥ በቁጥጥር ስር ከዋሉ መደበኛ ያልሆኑና ሰነድ አልባ ስደተኞች መካከል ከ70 በመቶ በላይ የሚሆኑት ኢትዮጵያውያን መሆናቸውን ዘኢስት አፍሪካን ጋዜጣ ሪፖርትን ዋቢ አድርጎ ዘግቧል። ይህ ቁጥር በኢትዮጵያ በብልጽግናው አገዛዝ መሪነት የቀጠለውን ጦርነት፣ ችጋርና አስከፊ የኑሮ ውድነት ተከትሎ ከገጠር እስከ ከተማ የገባውን የረሃብ ተጋላጭነት ያመጣው እንደሆነ ተጠቁሟል። ጋዜጣው በበኩሉ ከስደተኞቹ ውስጥ 70 ከመቶ ኢትዮጵያውያን ሆነው መገኘታቸው በኢትዮጵያ ባለው ግጭትና አለመረጋጋት ሳቢያ እየጨመረ የመጣውን ድንበር ተሻጋሪ ስደት መጠን ያመላክታል ብለዋል። በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበውና
ከመስከረም 2017 እስከ ነሐሴ 2017 ያለውን ጊዜ የሚሸፍነው ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት እንደሚያሳየው በቁጥጥር ስር ከዋሉ 953 ስደተኞች መካከል 670ዎቹ ወይንም 70.3 በመቶ የኢትዮጵያ ዜጎች ናቸው ተብሏል። ከኢትዮጵያውያን በመቀጠል ሶማሊያውያን፣ ቡሩንዲያውያንና ኤርትራውያን በቅደም ተከተል ተጠቅሰዋል። ግኝቱን ጠቅሶ ዘኢስት አፍሪካ እንደዘገበው የኬንያ ባለስልጣናት የኢትዮጵያውያን ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበትን ምክንያት በአማራና ኦሮሚያ ክልሎች ረጅም ጊዜ ያስቆጠረ ግጭት እንዲሁም በትግራይ ክልል ከቀጠለው የፖለቲካ ውጥረት ጋር አያይዞታል። የኬንያ የተሻለ ማህበራዊና ኢኮኖሚያዊ ሁኔታ ስደተኞች ለተሻለ የትምህርት የኢኮኖሚና ማህበራዊ እድሎች ፍለጋ ወደ ሀገሪቱ እንዲሳቡ እያደረገ ነው ቢባልም በኢትዮጵያ ያለው አስከፊ ሁኔታ ወደ የትኛውም ሀገር ለመሰደድ የሚያስገድድ እንደሆነ ነው የሚታወቀው። ኬንያ ከምስራቅና መካከለኛው አፍሪካና ከአፍሪካ ቀንድ ለሚነሱ መደበኛና መደበኛ ላልሆኑ ስደተኞች ዋና የመሸጋገሪያ ማዕከል ሆናለች። እነዚህ ሁኔታዎች ደግሞ እንደ ጦር መሳሪያና እንደ አደንዛዥ እጽ ዝውውር፣ ህገወጥ ስደትና የታጠቁ ቡድኖች በተለይም የኦሮሞ ነጻነት ሰራዊት ሰርጎ መግባትን ጨምሮ ድንበር ተሻጋሪ ስጋቶችን እንደሚፈጥር በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበው ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት አመላክቷል። የኬንያ ባለስልጣናት እንዳሉት ሀገሪቱ ከኢትዮጵያ ጋር በገባችው የልዩ ሁኔታ ስምምነት ላይ በመመስረት የኦሮሞ ነጻነት ሰራዊት አባላትን ኢላማ ያደረጉ የድንበር ኦፕሬሽኖችን ጨምሮ የጋራ የጸጥታ ስጋቶችን ለመፍታት ጥራለች። ፕሬዚዳንት ሩቶም ይህ የትጥቅ እንቅስቃሴ ለመክታት አግዟል ብለዋል። በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበው ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት ላይ በግልጽ እንደታየው ከብልጽግናው አገዛዝ ጥይትና ረሃብ ለመዳን ብለው የሚሰደዱ ኢትዮጵያውያን ቁጥራቸው እንደተበራከተ፣ በሌላ በኩል ደግሞ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የታጠቀ ኃይል የኬንያ የጸጥታ ስጋት መሆኑን ነው። ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር